እንግዲህ የሁሉም ውሸት ከዚህ ጋር ሊያቆም ይገባል ብላ ወሰነች። ምክንያቱም አሁን የጎዳና ተዳዳሪ ጓደኛዋ መጥታ ከወይዘሮ ሰላም ቤት ለመኖር ቃልን እንግዲህ ቃል አስገባቻት። ምክንያቱም እዚህ ቤት ካልኖርኩኝ አንቺ ሚስጥርሽን ሁሉ አወጣብሻለሁ እያለችና አሁን ካድ ላይ ሆነው ብሌን ሊጎዷት እንደሚችሉ ብሌን ስለተረዳች እንግዲህ ወደ ቃል ይበቃሻል፣ ካሁን በኋላ ሰላም እናትሽ እንዳልሆነች መናገር አለብኝ ብላ ወሰነችባት። በዚህም ጊዜ ቀጥ ብላ ወደ ሰላም በመሄድ እንግዲህ ብሌን ስሚ አሁን ልነግርሽ የምፈልገው ነገር አለኝ ኒትዬ አለቻት። ምንድን ነው? እየጠበቅኩሽ እኮ ነው ንገሪኝ አለቻት። እንግዲህ ከዚህ በፊት የተናገርሽ እንደው አንቄ ነው የምገልሽ ያለቻትን ቃልንም ብታስታውስም በቃኝ ግን ከዚህ በላይ መቀጠል አልችልም ብላ ቆረጠች። ለእናቴ ስል ነው ሁሉን ነገር የምችለው ያለችውን አሁን ግን እናቷም እንጀራ እናቷን በእስር ቤት ስለሆነች ምንም ሊያደርጓት ስለማይችሉ ከዚህ በኋላ ለቃል እውነቱን እናገራለሁ በማለት ተወስናለች። እንዲሁም ደግሞ የጎዳናዋ ጓደኛዋም እንግዲህ ከቤት ከገባች በኋላ እሷን ለማስጠቆር ብላ ሌባ እንደሆነች እና ውሸታም እንደሆነች ለወይዘሮ ሰላም ስትነግራት፣ ሰላም ደግሞ ውጭልኝ ከዚህ በኋላ አንቺን ላይሽ አልችልም ጓደኛዬ ስትል፣ እንዴ ጓደኛዬ አልሽ እኮ ጓደኛሽ ናት እንዴ ብላ ስትፈጥባት፣ አይ ጓደኛ አይደለችም ስለማቃት ነው በጣም ሌባና ውሸታም ናት ብላ ስትነግርባት፣ ከዛ አንገቷን ሲጣልጋ ጓደኛዋ የጎዳናዋ ጓደኛዋ ትይዛትና አንቺ ይሄንን ድምፅ የማታምነኝ ይመስልሻል? ሰላም እነግራታለሁ፣ ሁሉንም ሚስጥር እነግራታለሁ ስትላት፣ አታምንሽም፣ አንቺን በፍጹም ልታምንሽ አትችልም በማለት ትላታለች። ነው እንዴ? ይሄውልሽ የዛኔ እኮ እንደዚህ ድምፅሽን ቀድቼሻለሁ፣ ይህንን የገዛ ድምፅሽን ነው ልታምን የማትችለው በማለት የተናገረችውን በመቀረጿ ድምጿን ስታሰማት ቃል ተርበተበተች፣ ተንቀጠቀጠች። እሺ ምን አድርጊ ነው የምትይኝ አለቻት። አሁን ያቺ ሌባ ውሸታም ያለቻትን የጎዳና ጓደኛ እንዴት አድርጋ በቤት ውስጥ ለማስቀመጥ ትችላለች የሚለውን ሀሳብ ሆናት። ምክንያቱም ከእሷ ጋር ላይሽ አልፈልግም ብላታለች። መጀመሪያውኑ አበላሽተዋለች፣ ሁሉን ነገር አበላሸችው አለ። ሰላም ደግሞ ለምንድን ነው ሁሉ ጊዜ ይህንን እማትነግረኝ? ምን ሆና ነው እያለች ነበር። ከባድ ነገር ሆኖባት ነው እንጂ በራሷ ጊዜ ትነግረኛለች፣ ብሌን አንድ የሆነ ሚስጥር አላት በማለት ትይዘዋለች። ከዛም እንግዲህ ሳሚ ደግሞ ለዳግም የእውነተኛ እናትህ ገነት ናት ብሎ ደውሎ ሲነግረው፣ ከዚህ በፊት እሷን እናትህን አገናኝሃለሁ ብለህ ወንጀል አሰርተኸኛል፣ ብዙ ነገር አድርገኸኛል፣ አሁንስ ደግሞ ምን ቀረህና ነው ስትይ፣ አሁንስ እውነተኛ ነው ቶሎ ብለህናና እናትህን ልንገርህ ብሎ እውነቱን እናቱን እንግዲህ ገነት እንደሆነች ይነግረዋል። ብሌንም በዚህ ውሸት እንደዚህ መቀጠል አልችልም፣ በቃ ሰላም ማወቅ አለባት መናገር አለብኝ በማለት ነው እንግዲህ ለሰላም ቃል የውሸት ልጇ እንደሆነች እና ሁሉም እዚህ ቤት የተሰበሰበው ሁሉ ውሸት እንደሆነ ያሳወቀቻት ማለት ነው። በዚህን ጊዜ ደግሞ ዳግም መጣና ነይ ቶሎ ብሎ እጇን እየጎተተ ብሌንን ይወስዳታል። ወደ ማዘር ቤት ቶሎ እንድትወስድኝ ይፈልጋለሁ ሲላት፣ አሁን ረን አሁን አልሄድም፣ እንደውም አሁንማ ሰላም አለችብን ትቆጣኛለች ስትለው፣ ይቅርታ ብትለውም አረበፍሉም እትዬም አለች እንዴት ነው የማደርገው ስራም አልጨረስኩም ብትለውም እጇን እየጎተተ ወደ ወይዘሮ ገነት ቤት ይወስዳታል። ወይዘሮ ገነት ቤት አስገብቶ በኪሱ ውስጥ የያዘውን ፎቶግራፍ እና ወይዘሮ ገነት ቤት ያለውን ፎቶ አገናኝቶ እናቴ ለዘመናት ፈልግሽ የነበርኩሽ ለካ ከፊት የተቀመጠች ነው እንደዚህ ሆንሽው። ከዚህም በፊት እኮ ልቤ ይመታ ነበረ እናቴ ብዬ መናገር አለብኛል። ግን እናቴ ብሎ እንዳይናገር አንድ ማስጠንቀቂያ ተሰጥቶታል። ምክንያቱም ሳሚ ሲነግረው አንተና ገነት እናትና ልጅ ሆናችሁ መገናኘታችሁን ካወቀ አንተን ይገልሃል ወይንም እናትህን ይገልብሃል፣ ለተወሰነ ጊዜ በሚስጥር አድርገህ ያዘው በማለት ነበር ሳሚ የነገረው። እሱም ግደለም ለብዙ ዓመታት ጠብቂያታለሁኝ እንኳን እኔ እናቴ ከፊቴ መሆኗን አወቅኩኝ እንጂ አልናገርም አለ። ለብሌንም እባክሽ ተረጂኝ እና እንዳትነግሪብኝ ይህ ሚስጥር ድብቅ አድርጊልኝ በማለት ለመናት። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛ። ቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ብሌንን አስገድዶ ቤት ወሰዳት። በኋላ ፎቶ እንድትሰጠው አደረገና ፎቶውን አየና እናቴ ናፍቀሽ ነበር፣ ለዘመናት ስፈልግሽ ነበር፣ ለካ ከጎኔ ሆነሽ ነው እንዲህ ያጣሁሽ በማለት እየተንሰቀሰቀ ፎቶውን በማየት እያለቀሰ ብሌንም ያየችውና የምሰማውን ነገር ማመን አቅቷት፣ እውነት የእናትህን አግኝተህ ነው? እናትህ ምንድን ነው? እናቴ እኮ እያልክ ነው ያለው ስ አዎ እናቴ ናት ገነት ሲላት ብሌንም በጣም ተደሰተች።
ሰላም እንግዲህ የጎዳና ጓደኛዋ ቤት ውስጥ እንድታስቀምጣት እሷ ጋር እንድታኖራት አስገድዳታለች። ይህንን ግን እንዴት ብላ ለእሷ ልታሳምን እዚህ ቤት ድርሽ ካለች ግን የማረገው ማውቀው እኔ ነኝ አለቻት። ግን እኮ እማ ሄለን በጣም እኮ ታሳዝናለች አለቻት። ታሳዝናለች? ምን ማለት ነው ታሳዝን? አንቺ እኮ ነሽ ሌባ ናትና ውሸታም ናት ያልሽኝ። ያልተቀየረች መስሎኝ ነው እንጂ አሁን ግን ሲሸኛት አውርታኝ በጣም ተቀይራለች፣ በጣም ታሳዝናለች፣ ተቀይራለች አለቻት። አውቃ ነው ልታጠምድሽ ስለፈለገችን እንጂ ከዚህ በኋላ ከእሷ ጋር በፍጹም ላይሽ አልፈልግም፣ ወርድ ከራስሽ አለቻት። ከሷም እኔም እዚህ ቤት አንቺ ጋር ካልኖርኩኝ አሳይሻለሁ፣ ሁሉንም ሚስጥር ለሰላም ነግራታለሁ ያለቻትን ደግሞ ሄለንን አስታወሰች። ወይኔ ቃል አለች፣ በራሴ እጅ በራሴ ችግር ፈጠርኩኝ። ሄለንን ካላስገባሽኝ ለሰላም ሁሉንም ነገር ነግራለሁ ብላ አስፈራርተኛለች አለች ቃል ቁጭ ብላ። እኔ ደግሞ አሁን እንዴት ነው የማደርገው? ሰላምን ደግሞ ለማሸሽ ፈልጌ እኔ ደግሞ ዋሸሁኝ። አሁን እንዴት አድርጌ ነው የዋሸሁትን ማስተካከል የምችለው? እንደ በራሴ ጊዜ የማልወጣው ችግር ውስጥ ገባሁ አለችና ስትተክዝ መሆነች ነው ቃል አለቻት። ሰላም ማሚዬ አለች። ሄለንን ካወራኋ በኋላ ለአንቺ የነገርኩሽ ነገር በጣም ቆጭቶኛል አለቻት። እኔ እንደ ድሮ መስላኝ ነው እኮ አለች ደጋግማ። አሁን ካወራኋ በኋላ ግን ስህተት እንደሰራሁኝ ተረዳሁ። ስለ ውድ ጓደኛዬ መጥፎ ነገር እንድታስቢ ያደረግኩሽ አለች። ምንም ትክክል አይደለውም አለቻት። ምንድን ነው ያልሽው አለች ሰላም። ጓደኛዬ አለች ሰላም። አንቺ እንደሱ አይነት ጓደኛ ጭራሽ ሊኖርሽ አይገባም። ቅድም ስታደርግ እንደነበረ አይተሻል። ሪሞት እኮ ፈልጋ ነዋል እንዴ? ቅድም ሪሞት ስትፈልግ ልትሰርቅ ነው አላልሽኝም? ሪሞት ካጠገቧ ቁጭ ብሎ እዛ ውስጥ አይልም ስትፈልግ የነበረች ሌባ አውቃ ነው፣ ስለደረስንባት ነው አለች ሰላም። ይህኔ እኮ ባንደርስባት ኑሮ የቤቱን እቃ በሙሉ ጥርግርግ አድርጋ ተወስደው ነበር። ከዚህ በኋላ ግን እዚህ ቤት እግሯ ድርሽልና በፖሊስ ነው ማስይዛት አለቻት። አንቺም ቢሆን ሁለተኛ እሷ እንድታገኛት አልፈልግም አለቻት። ማሚዬ አዳምጪኝ አለ ቃል። ጨርሻለሁ አለ ሰላም። ከእሷ ጋር ጭራሽ ላይሽ አልፈልግም በማለት ሰላም ቆራጥ ሀሳቧን ነግራት ጥላት ትሄዳለች። ቃል በአሁኑ ሰዓት በጣም ተጨንቃለች። በዚህ ላይ ደግሞ በኃይሉ ከእስር ቤት ሊፈታ እንደሆነ ነገረቻት። በኃይሉ እስር ቤት ሊፈታ መንቀጥቀጥ ጀመረች። ምን ሆነሽ ተንቀጠቀች? ምን ሆንሽ በማለት ስትላት እንዴት ነው ታዲያ እንዴ ደስ ሊልሽ የሚገባ ዜና እየነገርኩሽ አንቺ እንዴት ይከፋሻል አለቻት። አሁን እንግዲህ ዳግም ብሌንንና ወይዘሮ ገነትን ይዞ ፍቅር ያለበት ሰላማዊ ኑሮ በደስታ ጊዜያቸው እንዲያጣጥሙ ወደ ገጠር እናቱን ከእስር ቤት አውጥቶ ይዞ ወደ ሌላ ከተማ ወስዶ እንደሚያኖራቸው ቃል ገባላቸው። ስለዚህ እስከዛው አንቺ ደግሞ ሚስጥሬን ጠብቂልኝ ብሌን፣ ይህ ሚስጥር መውጣት የለበትም በማለት ለብሌን እናንተን ለመጠበቅ በፈለገውን ነገር አደርጋለሁ አውቃለሁ የኔ ውድ አለኝ። ብሌን በጣም ተደሰተችና በኔ እንሂድ እናቴን ሳላያት አላድርም ሲላት፣ አሁን እኮ ሰዓት ሄደዋል መሽተዋል ላያስገቡን ይችላል ብትልም ቤተነሺ በፍጹም ሂደን ቶሎ ብለን መድረስ አለብን በማለት እየጎተተ ወደ እስር ቤት ይዟት ይሄዳል። እስር ቤትም ሄዶ ገነትን ሲያያት ወይኔ መጣችሁ እንዴ? እናቴን እስከማየት በጣም ነው የጓጓሁት። እኔ ደግሞ እናትን ስላገኘ በጣም ደስ ብሎኛል አለችው ብሌንና እናቱን ለማገኘት እየተጣደፈ ወደ እስር ቤት ሄደው ወይዘሮ ገነትን አስጠርተው ልጄ መጣችሁ እንዴ? ደግሞ ጭራሽ አንተንም አስቸገረች፣ አንተንም ይዛህ መጣች ስትለው እናቴ ብዬው ልጄ እንደምትያት እሷን አንቺ ምኔን ልጄ የምትይበቃ ናፈቀኝ፣ እናቴ መሆንሽን እስከምነግርሽ ድረስ እንዴት እንደምናፈቅኩኝና እንደምነግርሽ ብታቂ ጥሩ ነበረ እያለ ሰላምና ቃል ደግሞ ቁጭ ብላ ተክዛ ስለ ሄለን ጓደኛዋ ስታስብ ምን ሆነሽ ነው? ገንዘብ ፈልገሽ ከሆነ ልስጥሽና ውጭ ተዝናኝ አለች። ምን ሆነሽ ነው የኔ ልጅ አለቻት። ምንም አልሆንኩም ማሚዬ አለች። የሆነ ነገርማ ሆነሻል ንገሪኝ እንጂ አለቻት። ምንም አልሆንኩም እኮ እንዲሁ ደብሮኝ ነው አለች ቃል። ብር ልስጥሽ ወጣ ብለሽ ተዝናንተሽ ስትመጫለሽ ስትላትም አልፈልግም ብር አለቻት። ማም ብቻዬን መሆን ነው የምፈልገው በቃ ተይኝ አለቻት። እሺ ግን ልተውሽ፣ ግን ሳልነግርሽ አንድ ጥሩ ዜና አለኝ አለቻት። ምን አለቻት። ደስ የሚልሽ አንድ በጣም ጥሩ ዜና፣ በጣም ስትሰሚው ደስ ይልሻል አለቻት። ምንድን ነው ንገሪኛ አለች። አጎትሽ ሊፈታልሽ ነው ስትላት ምን ምን ማን ምን ብላ እንደው እየተንቀጠቀጠች እየተርበተበተች ስትት ምን ሆነሽ ነው ደነገጥሽ? ደስ ሊልሽ እኮ ይገባል። ለምን አስደነገጥሽ? በኃይሉ ሊፈታ ነው
ምን? አዎ ምን ነው ደነገጥሽ አለቻት። አረ ምንም አልደነገጥኩም ባሽ እንዴ የተንቀጠቀሽ ሰውነትሽ የተግዘብ በኃይሉ ከተፈተማ አለቀልኛል። እንዲያውም አንድ መልእክት ልኮልሻል። ለመጀመሪያ ጊዜ ልፈታና ስመጣ አንቺን እንደሚያገኝሽ ነግሯል። ጓደኛ አግኝቷል የሚያስፈታው፣ ስለዚህ ጓደኛው ያስፈታው ነው አለችኝ። ምን አለች? ያው እንደነገርኩሽ አንቺን ነው የሚያገኝሽ አለቻት። በቃ አለቀልኝ፣ ምነው ባላስያዝኩት ኑሮ አለችና ተናደደች። ሳሚም እንግዲህ አሁን ያን 300 ሺህ ብር ተቀብለሃል፣ 200 ሺህ ብር ነው ለአልማዜን ሰጠው እያለ ስትከራከረው፣ ይች አሁንማ ከወጥመዱ አውቃለች ማለት ነው 100 ሺውን እንደበላሁት። ስለዚህ አሁን በኃይሉን እንዳስያዘችው ደግሞ እኔ ልታስይዘኝ ነው በማለት ሳሚ የሚያስብና ልታጠምጅኝ አስበሽ ነው? እኔም ዝግጁ ነኝ አታጠምጅኝም በማለት ራሱን አዘጋጀ። ቃል ጉድ ሆነች። አሁን ያቺ የለመደቻት ጓደኛዋም እንግዲህ ትመጣለች። የዛን ጊዜ ምንድን ነው የሚፈጠረው እያሉ ብሌንን ይኸው ስራዋን ትታ እኮ ከወንድ ጋር እየተቃቀፈች ወደ እናቷ ቤት ከዳግም ጋር ስትሄድ አይቻታለሁ። ስራ ምሰራ መስሎሽ ነው እናቴ እያለ ስታጣምዳት ነበረ ብሌን የተናደደችው። በቃ ከዚህ በኋላ ማሊያ በቃ ይገባል፣ እውነታውን አፍረጥርጬ እናገራለሁ በማለት የወሰነችባት። አሁን እንግዲህ ቃል በብዙ ነገር እየተርበተበተች ትገኛለች። ያሰበችው ነገር ሁሉ እየተሳካም አይደለም። በዚህን ሰዓት ነበረ እንግዲህ አሁን ያቺ ልጅ ደግሞ ሄለን ጓደኛዋ እንግዲህ እቃዋን እየጎተተች ከዛ ቤት ለመኖር መጥታ በር እያንኳኳችባት ጊዜ ስከፍታት ልብሷን ጠቀልና እንደመጣኝ ነው። ይህ ካልሆነ እንደምታገለጣ ስለነገረቻት ግራ ተጋባች። እንግዲህ ገነት ጋር ሄዶም ያው ልጅነቱን ሳይነግራት ዳግም ግን እሱ ነፍሱ ስላወቀ ደስ ብሎት እየሳቀ እሷም ተቸገራችሁ እያለ እንዴት ብላ እናት እየቻለችው ነው ቅዝቃዜውን፣ እርሃቡን፣ እንቅልፉን እንደው እንዴት እየሆነች ይሆን እያለ ውስጡም እያሰበ ነበርና እናቱን ሄዶ ከብሌን ጋራ አያትና ግን ምንም መናገር ስላልቻለ ግን ዝም ብሎ መጣ። አሁን እንግዲህ ስትፈታ ሌላ እቅድ እንዲያቀደ ተናግሯል። አቶ በኃይሉም እንግዲህ በሰው ዘመድ ሆኖ ከእስር ቤት ሊወጣ ነው። እንግዲህ ፍላሹን ደግሞ ሰርቆ እንዲያመጣለት ሳሚን ሊያስገድደው ነው። ምክንያቱም እናቱን ስለነገረው ፍላሹን ካመጣልኝ በፍጹም ቃል ልታጠቃኝ አትችልም በማለት አምኗልና እንግዲህ ቀጣይ ምን ይመጣል የሚለውን አብረን እንከታተላለን። ይቺ ልጅ የሄለን ጓደኛዋ እቃዋን ጠቅላ ቤት መታለች። ሰላም ታስገባታለች ወይ ወይንስ ሚስጥሩን ሁሉ ትዘረጋግፈዋለች ስንል እንግዲህ ቀጣዩ ምን ይሆናል በማለት በጉጉት እንጠብቃለን። እስከዛው እናንተ ሰብስክራይብ እያረጋችሁ ላይክ ሼር እያረጋችሁ ይጠብቁን።